ደግሞ ወደ ጋዜጠኛና ዋና ስራ አስኪያጃችን ፋሲል ይላለው። ፋሲል ጤና ይስጥልኝ፣ እንደምን ዋልክ? ጤና ይስጥልኝ አይቸው። ሽሎሞ መስመር ላይ ነህ? አለው አቶ አይቸው ጤና ይስጥልኝ፣ እንደምን አለ? ጤና ይስጥልኝ፣ እንዴት ነህ ሽሎሞ? አቶ ሽሎሞ በጣም ጠፍቷል። ከኔ ጋር ጠፍቷል። ተገናኝተንም አናውቅም። ስቱዲዮም እንግዲህ ተመልካቾቻችን ማወቅ አለባችሁ አውቀ እንዳደረጋችሁን። ቆይ አይቸው። እሺ አይቸው። አቤት ሰማለሁ ፋሲል። በአርመኖች ብንጀምር እርግጥ የሊባኖስ ስምምነትም ትንሽ ለመዋየት እንሞክርበታለን። ስለሆነ ያለው መሳየት ይገልጻል። በአርመኖች ብንጀምር አርመኖች ኦቶማኖች ቱርኮች ናቸው። የኦቶማን ኤምፓየር ወይ የኦቶማን ንግሥተ ነገሥት አገዛዝ 600 ዓመት ያህል በዓለም ውስጥ ብዛት ያላቸውን ሀገሮች ገዝቷል። ከ1400 ዓመተ ምህረት ጀምሮ ከ1400 ዓመተ ምህረት ጀምሮ የእስልምና እምነት ተከታዮች ናቸው። ስለዚህ እስያ ድረስ፣ ቦስኒያ ሄርሶጎቪና ድረስ፣ ሰርቢያ ድረስ፣ ዩክሬን ድረስ ሁሉ ለመግባት ችለው ነበር። ስለዚህ አሁን በቱርክ ውስጥ የምታያቸው ህዝቦች በቱርክ ውስጥ ቱርክ የመካከለኛው ምስራቅ ጥግ ሀገር ነው። መልካቸው ጠየም ማለት ይገባዋል። በምታይበት ጊዜ ብዙ ብሎንዶች እንታያለህ፣ ብዙ ነጮች እንታያለህ። ቱርክ ውስጥ የቱርክ ዜጎችና ነዋሪዎች ተወላጆች ከዛ ጊዜ ጀምሮ የተደበላለቁና የተዋሃዱ ስለሆኑ ነው። ማለትም እየማረኩ ያመጧቸው ሴቶች ንጉሶቹ እያገቡ ወይ ሉሎቹ እያገቡ የመሳሰሉ። ግን የእስልምና እምነት ለዘብ ያለ የእስልምና እምነት ተከታይ ነበር በፊት። አሁን ግን ወደ ወንድማማች ተቀይሯል። በ20ኛው ክፍለ ዘመን መጀመሪያ ላይ የአርመንም አስተዳዳሪ ነበር። አርመን የራሱን ሀገር ነበረው። በ20ኛው ክፍለ ዘመን መጀመሪያ ላይ አርመኖች ክርስቲያን በመሆናቸው ቦታቸውን ቱርኮች በመፈለጋቸው፣ ኦቶማኖች በመፈለጋቸው በወቅቱም ኦቶማኖች ሶሪያንም ሊባኖስንም እስራኤልንም ያስተዳድሩ ነበር። በመፈለጋቸው 1 ሚሊዮን ተኩል ያህል አርመኖችን ጨፍጭፈዋል። ይህ ሁኔታ ባለም እየታወቀ ቱርክ እስካሁን በበቂ ሁኔታ አልተወነጀለችም። ይሄ ላይ ግን እዚህ ላይ ፋሲል አሁን እዚህ ላይ አብረ ጨምረህ የምትመልስልኝ ነው። አንደኛ ለምንድን ነው ዓለም ይሄን ነገር እየታወቀ ይሄ ግልጽ የሆነ ነገር የአደባባይ ምስጢር የሆነ ጉዳይ ነው እውቅና የማይሰጡበት ምክንያት ለምንድን ነው? ይሄ ራሱ ሰብአዊነት ነው ወይ? ቱርክም ራሷን በማግለል አላደረግንም አልጨፈጨፍንም የሚለውና ይሄን እውቅና ለሚሰጡ አገሮችም ጸረ እርምጃ እየወሰደች የምታለችበት ሁኔታ ነው። ዓለም ግን ለምን የት ነው ይሄ አሁን ሰብአዊነት የሚባለው ነገር የት ነው ያለው? በዚህ ዙሪያ እመለሳለሁ። ለምሳሌ ትልቅ ጥያቄ ነው የጠየቀው። እመለሳለሁ። ከዛ በፊት ግን ለምሳሌ ኢትዮጵያ ድረስ ሁሉ በስደት ሲመጡ ኃይለ ሥላሴ ተቀብለው አስተናግደዋቸዋል። ብዛት ያላቸው አርመኖች ኢትዮጵያ ውስጥ ከበርቴዎች እስከ መሆን ደረጃ በቅተዋል። እስካሁን ድረስ አሉ። የኢትዮጵያ ዜግነትንም የተቀበሉ አሉ። ልጆቻቸው እንደኛ አማርኛን በትክክል ይናገራሉ። ከሀበሻም ወልደዋል፣ እርስ በርስም ተዋልደዋል። ትልቅ ኮሚኒቲ ያላቸው፣ ቤተክርስቲያን አላቸው ራሳቸውን የቻለ እና ክርስቲያን ስለሆኑ ነው የተበላው። አሁን የሰብአዊነቱን ጉዳይ ስንመለስ እስራኤል በጣም ትንሽ ሀገር ነች። አይቸው ትንሽ ሀገር በመሆኗ የይሁዳውያን ሀገር በመሆኗ ከ1948 ዓመተ ምህረት በኋላ የተመሰረተች በመሆኗ ዓለም አይኑን ጣለባት። አረቦች ብዙ ስለሆኑ፣ እስልምና እምነት ተከታዮች ብዙ ስለሆኑ ደግሞ ጫና እንዲደረግባት ይደረጋል። ቱርክ ግን ተፈላጊና ተወዳጅ ሀገር ነች። በመካከለኛው ምስራቅም በዩሮፕም የናቶ ቃል ኪዳን ድርጅት አባል ሀገር ነች። በናቶ ውስጥ ከሚገኘው ጦር ሁለተኛው ጦር የቱርክ ጦር ነው። በእነዚህ ምክንያቶች ቱርክ ስሜን እንዳታነሱ የምትልበት ጊዜ ዓለም ጭጭ ይላል። አሁን ግን ቱርክ እያበዛችው በመምጣቷ የወንድማማችነትን እስላምን ርዕዮተ ዓለም ማንጸባረቋን በመቀጠሏ ሐማስን፣ ሂዝበላን፣ ሌላው ቀርቶ ኢራንን፣ ካታርን በመርዳቷ ከካታር ጋር በመሆን የሚፈጽመው ድርጊት በጣም አሳሳቢ በመሆኑ ምክንያት እንዳይመስለኝ ከሆነ የውጭ ጉዳይ ሚኒስትር ጊዶን ሳር እስካሁን ድረስ ቆይተን አሁን ይፋ ማድረግ አለብን ብለው እዚህ ውሳኔ ላይ ደርሰዋል። ይሁዳውያን 6 ሚሊዮን ይሁዳውያን በሁለተኛው ዓለም ጦርነት እንደተጨፈጨፉ ሁሉ አርመኖች ደግሞ በአንደኛው ዓለም ጦርነት አካባቢ 1 ሚሊዮን ተኩል የሚሆኑ ተጨፍጭፈዋል። ከንብረታቸው ተወርሷል። ከመኖሪያቸው ተፈናቅለዋል። በዓለም ዙሪያ ተበትነዋል። አስቀድሜ እንዳልኩ ብዛት ያላቸው አርመኖች
ኢትዮጵያ ውስጥም ነበሩ በወቅቱ። አሁንም ቁጥራቸው አነስተኛም ቢሆን አሉ ብዙ ከበርቴዎች። በአሜሪካ ብዙ አርመኖች አሉ፣ በአውሮፓ ብዙ አርመኖች አሉ፣ ትልልቅ ቦታም የደረሱ አሉ። ይህ የሚያሳየው እንግዲህ ፋሲል በእውነት የአርሜኒያን ጉዳዮች የአርሜኒዎችን ጉዳዮች ስንመለከትም ዓለማችን የውሸት ዓለም ላይ እንዳለን የሚያሳይ መስሎ ይተኛል በእኔ አመለካከት። ምክንያቱም እውነታው እያለ ግን የግል ጥቅምን ወይም የሀገርን ጥቅምን በማስከበር ሲባል ብቻ እውቅና አለመስጠት ኢፍትሃዊ የሆነ አካሄድ የሚደረግበት ሁኔታ ነው። እጅግ በጣም የሚያሳዝነው። አቶ ሽለሞ በዚህ ዙሪያ የምትለው ነገር ካለ? ይኸውልህ በመጀመሪያ ደረጃ የአርሜኒያን ጉዳይ በተመለከተ እኔ ክነሴት አባል በነበርኩበት ጊዜ ሩቢ ሪቭሊን ሊቀመንበር በነበረበት ጊዜ ሩቢ በአርሜኒያ ላይ እውቅና እንዲሰጣቸውና ቱርኮች ከታሪክ ካደረጉት ተድራጎት ነፃ ሊሆኑ አይችሉም የሚል አቋም ነበራቸው። በጣም ጠንካራ የሆነ አቋም ማለት ነው። እዚህ ላይ ያን ጊዜ ጠቅላይ ሚኒስትር የነበረው ቢንያሚን ኔታንያሁ ነው። ቢንያሚን ኔታንያሁ ደግሞ ያኔ የነበረው ወዳጅነት እንዳሁኑ የከፋ አይደለም ከአርዶዋን ጋር። ይህን እነሱ እንዲገባቸው እና እንዲረዱ በማለት በምንም ተአምር ከቱርክ ጋር ያለን ግንኙነት ማሻከር እና የበለጠ ማበላሸት የለብንም በማለት እሳቸው ጥረት አድርገው ነበር። ስለዚህ ያ ከሆነ በኋላ ግን ከጊዜው ወደ ጊዜው ቱርክ ዛሬ እንደኛ የእስራኤል ጠላት ነችና እንግዲህ ከሆነ አይቀር ከታወቀ አይቀር እስራኤል በእውነት በዛሬው ዕለት ጊዶን ሳር ያቀረቡት ፕሮፖዛል እና ታሪካዊ እውቅና መሰጠቱ በጣም አስፈላጊ ነው። ምክንያቱም ቱርኮች ያላቸውን ተጽዕኖ በተለይ በኢሮፒያን ዩኒየን ላይ ያላቸውን ተጽዕኖ እየተጠቀሙ እንደዛ ሳይሆን ቀርቷል። ስለዚህ አሁን እኔ እንደምገምተውና እንደማስበው ከሆነ እንደዛ የሚባለው ወይ ወዳጅህ ነው ወይ ወዳጅህ አይደለም። በእርግጥ ወዳጅህም ቢሆን ታሪካዊ መስፈርቶች መካድ አልነበረባቸውም እስካሁን ድረስ። እስራኤል ደግሞ ከዚህ ከሂትለር ካደረገው ጭፍጨፋ የተመሰረተች ሀገር ናትና 6 ሚሊዮን ህዝቦቿን ያጣችበት ነው እና ከዛ በፊት ነው በነገራችን ላይ ይህ ታሪካዊ ጉዴታ ጭፍጨፋ የተሰራው። ግን እስራኤል አልፋ ማለት ነው። ለዛ ነው በተለይ በአውሮፓ ሀገሮችም ሆነ በተለይ በአፍሪካ ሀገሮች ላይ በጄኖሳይድ በሚደረግበት ጊዜ እስራኤል ተሎ ብላ ምሳሌ መሆን አለባት፣ ተምሳሌ መሆን አለባት እያልን የምንናገረው ለዛ ነው። ስለዚህ አሁን እስራኤል ያደረገችው ተድራጎት ጥሩ ነው ብዬ ነው የማስበው። ቱርኮች ሁልጊዜ እነሱ እኛን እያሸማቀቁ እኛ ደግሞ ታሪካዊ አጸፋ የማንመልስበት ምንም ምክንያት የለም። በተለይም ደግሞ ፖለቲካ ሳይሆን ከሀቅ ጋር የተመሰረተ ሲሆን ማለት ነው። የዓለም ሁኔታ ግን ዝም ማለቱ ይሄን እውቅና ለመስጠቱ ስለ ፍትህ የሚናገሩት ምንድን ነው? ስለ ፍትህ የሚናገሩት ግን ፍትህ ማለት ምን ማለት ነው? እዚህ ላይ በሁለት ቢላዋ መመገብ አይደለም። ይኸውልህ አይቼው ዓለም ሂፖክራት እንደሆነ ተናግረናል። ዓለም በሚገርም ሁኔታ ታስታውቃለህ። በአዛ ጦርነት ጊዜ ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትር የነበሩትን ዮአብ ጋላንትን የወር ክራይም ፈጽመዋል ወይም የጦርነት ትክክል ባልሆነ ሁኔታ ግድያዎችን አስፈጽመዋል በሚል ሁኔታ ክስ መስርቶባቸው እንዳይዘዋወሩ አግዶ ነበር። በአንጻሩ ከነሱ ከሁለቱ በባሰ ሁኔታ የኢራን መሪዎች ይህን ድርጊት አልፈጸሙም። የኢራን መሪዎች በ2 ቀንና በ3 ቀን 50,000 ሰው በላይ ነው የተፈጸሙት ሰላማዊ ሰልፈኞች። አንድም ተነስቶ የተናገራቸው የለም። አሁን ይህንን እዚህ ላይ እናቁመውና ሽሎሞ ማስተያየት የሚሰጥበት ፈልጋለሁ። የሊባኖስን ጋር የተደረገውን ስምምነት በማስመልከት ብነጋገር ደስ ይለኛል። ምክንያቱም ያለፈው ዓርብ ለመጀመሪያ ጊዜ ማለት ይቻላል እርግጥ በ1982 ዓ.ም ከበሽር ጁማይል ጋር ስምምነት ተፈርመው ነበር። በኋላም የተኩስ አቁም ስምምነቶች፣ ኃይል የመለየት ሁኔታ ስምምነቱ ተደርጎ ነበር። አሁን ግን በተለየ ሁኔታ ስምምነት ተደርጓል። 3 ቀን በፈጀው ውይይት የደረሱበት ስምምነት እንደሚያመለክተው ሆኖ ለመጀመሪያ ጊዜ የሀገሪቱ መሪ የሆነው ሚሸል አውን ክርስቲያን ነው። ጠቅላይ ሚኒስትሩ ናዋፍ መሳልህ የሱኒ እስላም ነው።
ሌሎች ሚኒስትሮች በመተባበር ከሂዝቦላ በስተቀር እስራኤል ሂዝቦላ ትጥቅ እስካልፈታ ድረስ በደቡብ ሊባኖስ የያዘቻቸውን ቦታዎች ለመጀመሪያ ጊዜ ለቃ መውጣት እንደሌባት ስምምነት ላይ ደርሷል። የተወሰኑ ቦታዎችን የተወሰኑ ቦታ ሳይሆን 8 ኪሎ ሜትር እና 10 ኪሎ ሜትር ርቀት ላይ የያዘቻቸውን ቦታዎች ማለት ነው። በሙሉ ቦታዎች በሙሉ ግን 2 ቦታዎች ለሙከራ ማለት ለቃ እንደምትወጣ ለሙከራ በጣም ትንሽ ቦታዎችን ለቃ ትወጣና የሊባኖስ የጦር ኃይል በአሜሪካ እርዳታ ሂዝቦላን ትጥቅ ለማስፈታት ሙከራለ የሚሆን እንኳን አይመስልም። በአጠቃላይ ሁኔታ ስንመለከተው ሂዝቦላ ተደናግጧል። በአጠቃላይ ሁኔታ ስንመለከተው ኢራን ተደናግጧል። ስለዚህ በከፍተኛ ሁኔታ ያው ከአርብ ጀምሮ የሚወጡት ዜናዎች ለማመልከቱት ሆነ ተቃውሟቸው በከፍተኛ ሁኔታ እየገለጹ ነው። ሂዝቦላ የእርስ በርስ ጦርነት አመጣለሁ እያለ እየዛተ ነው። ይህ በዚህ እንዳለ የተኩስ ማቆም ስምምነቱ ምንም እንኳን አስቀድሞ በአሜሪካው ምክትል ፕሬዚደንት ሲዘጋም በመጠኑ እንደተከበረ ነው። እስራኤል በአሁኑ ወቅት ያለችባቸው ቦታዎች ውስጥ ለውስጥ ያሉ ምሽጎችን ከበላይ ሆና በመቆጣጠር በውስጥ ለውስጥ ምሽጎች እንደውም የኢራን ጦር መኮንኖች ይገኛሉ ተብሎ ይጠበቃል። በመቆጣጠር እስካሁን ድረስ እርምጃ ሁሉ አልወሰደችም። እንግዲህ በአጠቃላይ ሁኔታ ስንመለከተው የሊባኖስ መንግስት ለየት ባለ ሁኔታ አምባሳደሩ በአሜሪካ የእስራኤል አምባሳደር በአሜሪካ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ አማካኝነት ስምምነት ላይ ደረሱት። እዚህ ላይ ፋሲል ስምምነት መደረሱ ከሊባኖስ መንግስት ጋር መልካም ነው። ነገር ግን የሊባኖስ መንግስት ሂዝቡላን ትጥቅ ማስፈታት ወይም ሂዝቡላን ተውም ለማለት አቅም የለውም፣ አይችልም። ሂዝቡላ ደግሞ አሁንም ዋጋ እየከፈልን ነው። አሁንም እንኳን ራሱ ወታደሮቻችንን መስዋዕት እየከፈሉ ነው እና ምን አይነት የተኩስ አቁም ስምምነት ሊሆን የሚችለው ይሄ? ዞሮ ዞሮ ዋናው ቀንደኛው እኛ ችግራችን ጠባችን ያለን ከሂዝቡላ ጋር እንጂ ከሊባኖስ መንግስት ጋር አይደለም። ይኸው ትልቁ ነገር ውስብስብ ይሆናል። ሂዝቡላ ደግሞ ብቻውን አይደለም፣ ኢራን አለች። ሂዝቡላ ደጋግሜ እንደሚለው የኢራን ተወራሪ ጦር ነው። ምንም የሚለየው ነገር የለም። ስለዚህ ተኩስ ማቆም ስምምነቱ በስነ ስርዓት እንዳይከበር የእስራኤልና የአሜሪካ ጣልቃ ገብነት እንዳይጎለብት በሊባኖስ ፖለቲካና ኑሮ ኢራን ከፍተኛ ለማደናቀፍ ከፍተኛ ጥረት ነው የምታደርገው። ሌላው ቀርቶ ከአሜሪካ ጋር በጄዲ ቫንስ አስቀድሞ እንደገለጽኩት አማካኝነት የተደረገው ስምምነት ሊባኖስንና ሂዝቦላን አስተሳስራለች። ሽሎሞ ደግሞ ምን ትላለህ? ሽሎሞ ለአንተን ሀሳብ በእውነት እንዴ ሂዝቡላ ያልተካተተበትኝ የሰላም ምን አይነት ሰላም ነው ሊሆን የሚችለው? ሂዝቡላስ መተኮሱን ወይም ይሄን ነገር እውን እንዳይሆን ግብ እንዳይመታ ራሱን የቻለስ ቢሆን እርምጃ በመውሰድ ሊያሰናክል አይችልም ወይ? ያ ከሆነ ምን አይነት ስምምነት ነው ያለን? አንዳንድ ጊዜ ውሳኔ በሚወሰንበት ጊዜ በተለይ አሁን የሊባኖስ መንግስትና የእስራኤል ሀገር መንግስት የጋራ ጥቅም አላቸው። የጋራ ጥቅማቸው ምንድነው? ሂዝቦላ የጦር መሳሪያውን እንዲፈታና የኢራን ታዛዥ ሆኖ ሊባኖስን በነገራችን ላይ እስራኤልን ከሚጎዳት የበለጠ እንዲያውም ነው የምላችሁ ሊባኖስ ነው ነገሩ የሚያሳስባት። ምክንያቱም እስራኤል ባላት ወታደራዊ ኃይልና ባላት የኢኮኖሚ ጥንካሬ ሂዝቦላ በእርግጥ በሰሜኑ አካባቢ እየጎዳን ነው ያለ፣ ግን ሊባኖስ ግን ሽባ አገር ሆናለች። በነገራችን ላይ በታሪክ በምናይበት ጊዜ ሊባኖስ በጣም የበለጸገች ሀገር ነበረች ድሮ። በጣም የበለጸገች ሀገር የመካከለኛው ምስራቅ ፓሪስ እየተባለች ነበር የምትጠራው። ኤግዛክትሊ እንደዛ ነበር የምትታወቀው። አሁን ግን እያደረጉ ያሉት እንዴት ነው? ሊባኖሶችን በተለይ ከ70 ዓመተ ምህረት ግማሽ በፊት በነገራችን ላይ በ70 አካባቢ ፍልስጤሞች እና አረፋት ነበር መጋለብ የጀመሩ። ከዛ በኋላ ከዚያ ያዩትን ደግሞ ኢራኖች ከ79 ዓመተ ምህረት የሺሃ አገዛዝና በጣም ሁማኒዝም በሚመጣበት ጊዜ ተሎ ያደረጉት እንዴት ነው? የሺሃዎችን እነሱን በማድረግ በመያዝ እችን ሀገር ወደ ጦርነት ውስጥ ካተቷት ማለት ነው። ስለዚህ አሁን እስራኤል ሂዝቦላ ምናልባት 5% ሆነ 10% ሆነ 20% ወይ 30% የጦር መሳሪያውን የመፍታት አጋጣሚ ያለው ከተባለ ከሊባኖስ መንግስት ጋር መስራት ነው። አሁን በተለይ የአሜሪካ መንግስትና ኢራኖች እንደዚሁም ኳታር እና ፓኪስታን
ባደረጉት ስምምነት መሰረት የጦር ማቆም ስምምነት እነዚህ ሂዝቦላ እዛው እንዲበለጽግና እንዲኖር ነው። ስለዚህ እስራኤል ገለልተኛ ሆናለች በዚያ ስምምነት ላይ። በነገራችን ላይ ሁሉም ሲናገሩት የነበሩት ነገር ነው። የፖለቲካ ተንታዮችም የወታደራዊ ተንታዮችም አሁን በተፈጠረው ሁኔታ ትራምፕ እስራኤልን ስለካዳት የክህደት ፊት እያሳየ ስለሆነ አሁን ያለው አማራጭ እንደምንም ብሎ እየተደረገ ያለውን ንግግርና ወይም ኔጎሽዬሽን አጠናክሮ ውጤታማ እንዲሆን ማድረግ ነው። በዚህ ላይ በእውነት ትናንትና የተደረገው ስምምነት በጣም አስፈላጊ ነው። በነገራችን ምን ያህል እዚህ ላይ ግን አቶ ሽሎሞ እዚህ ላይ ጨምረህ እንድትመልስልኝ፣ በዚህ ላይ ግን የተደረገው ስምምነት ተደርሷል። ነገር ግን ስንመለከተው እንደተናገርከው አንተ ትራምፕ ምናልባት ከእስራኤል ፊታቸውን እያዞሩም ወይም ትንሽ በሚደረገው ስምምነት ሁሉ 100% ወይም ሙሉ በሙሉ ስምምነቱ ጉዳይ ላይ ያሳውቁ ይችሉና አለኝ። አንዳንዴም የተናገሩበት ጉዳይ ማለት ካሁን በፊትም የውጭ ጉዳይ ሚኒስትሩም የተናገሩት ነገር አለ። አንዳንዴ የኛ ፍላጎት ከእስራኤል ፍላጎት ጋር አንድ ሊሆን አይችልም ብሎ የተናገሩበት ሁኔታ አለ። ይሄንም ሁሉ እያስመጡበት ነው። ነገር ግን እዚህ ጋር እኛ ላይም እንደዛ አይነት እንዳሳዩት ከሊባኖስ መንግስት ላይም የአይነት ሁኔታ ሳይተዋል። ጆሴፍ ኡን ፕሬዚዳንቱም የተናገሩት ነገር አለ። የፍትህ ሚኒስትሩም የተናገሩት ነገር አለ። ይሄ ነገር አሁን የተደረሰው ስምምነት ምን ያህል እውን ሊሆን ይችላል? ምን ያህል እምነት ሊሰጠው ይችላል? ሂዝቦላ የቴሮሪስት ኦርጋናይዜሽን ነው ተብሎ እስከተፈረጀ ድረስ አሜሪካና የዓለም አቀፍ ማህበረሰብ በተለይ ኢሮፕ ሀገሮች አሁንም ቢሆን ይሄ ድርጅት የመወገዝ ያለበት ድርጅት መሆኑ ይታወቃል። በዚህ መሰረት ማለት ነው አሁን የሁለቱ ሀገሮች ኢንተረስት ወይም የጋራ ጥቅም የሊባኖስና የእስራኤል አንድ እስከሆነ ድረስ የሊባኖስ ህዝብና የእስራኤል ህዝብ አመለካከታቸው ሂዝቦላ እንዲጠፋና ኢራን በእጃዙር ሊባኖስን ቅኝ አገዛዝ እንዳታደርግ ከተፈለገ ዋናው ቁም ነገሩ ይህ ስምምነት ነው። ስለዚህ ይህ ስምምነት እንዲተረጎምና ወይ እንዲተገበር ጥረት ያደርጋሉ አሜሪካዎችን ብዬ እገምታለሁ። ነገሩ ግን አሁንም ቢሆን ዋናው ውሳኔው ምን መሰለህ እኛ ሆነ አልሆነ የምንለው በተግባር የሚታዩት ነገሮች ናቸው። በተግባር የሚታየውን ነገር ይሆናል አይሆንም ለማለት ግን መጀመሪያ ስምምነት መደረስ አለበት። ይሄ በነገራችን ታሪካዊ ስምምነት ነው። ከአሁን ቀደም እንደዚህ አይነት ስምምነት እስራኤል በጉልበት ለምሳሌ አንድ መንግስት ሊባኖስ ለመሞሸም ሞክራ ነበር፣ አላዋጣም። አሁን ግን የሊባኖስ ህዝብ ብዙ ሂዝቦላን ተሰልችቶታል። ሂዝቦላ ችግር እንጂ ሰቆቃ እንጂ ምንም አይነት ጥሩ ነገር የሚያመጣላት አለመሆኑ ተረድተዋል። ስለዚህ አሁን ባለው ሁኔታ ሁላችንም ማድረግ ያለብን እስራኤል የበለጠ ከሊባኖስ መንግስት ጋር ያላትን ወዳጅነት በማጠናከር ውጤታማ እንዲሆን ይሄ ስምምነት ማድረግ ግዴታ አለባት ብዬ ነው የማስበው። እዚህ ላይ ፋሲል እንድትመለከትልኝ ይሄ ምን ያህል ሊታመን ይችላል? ምን አይነት ሊሆን ይችላል? በኢራንና በምንም እንኳ በኋላ ቆየት ብለን ከኮሎኔል መኮንን ጋር በዚህ ጉዳይ ሰፋ አድርገን ብንወያይበትም ምን ያህል እውን ሊሆን ይችላል ይሄ ጉዳይ? እንግዲህ ከመጀመሪያው ጀምሮ እንዳልኩት ያው በእውነት ስለሆነ በሚገባ አብራርቶታል። ጥሩ ስምምነት ነው ተብሎ ነው የሚገመተው። ዋናው ነገር ግን ተግባር ላይ መሆኑ ይባላል። ተግባር ላይ እንዲውል የአሜሪካ መንግስትም የእስራኤል መንግስትም የሊባኖስ መንግስትም ከፍተኛ ጥረት ማድረግ አለባቸው። ኢራን እጇን አጥፋ አትቀመጥም፣ የሂዝቦላ ድርጅትም አጣጥፎ አይቀመጥም። ምንም እንኳን የሂዝቦላ ድርጅት በአሁኑ ወቅት በጣም ደካማ ቢሆንም ምንም እንኳንም ኢራን ደካማ አትሆንም። በአጠቃላይ ሁኔታ ስንመለከተው የአሜሪካ መንግስትም ፍላጎት አለው። በተለይም ይህንን ኃላፊነት በመውሰድ ድርድሩን ያካሄዱት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጣም ብልህና አዋቂ ናቸው። ስለዚህም የአሜሪካ መንግስት በዛኛው በዋናው ስምምነት ዋና ከሚባለው መደበኛ ምክትል ፕሬዚደንቱ ስምምነት የጎደለበትን በዚህ ስምምነት ለማሟላት የሞከሩ ይመስላል። በዛ ስምምነት ኢራን ኃላፊነት እንዳላት ተገምቶ ነበር በደቡብ ሊባኖስ ውስጥ። አሁን ግን ጭራሽ በስምምነቱ ላይ ኢራንና ሂዝቦላን ገንጥለው አውጥተዋል። ኢራን ያለችው ከዚህ 1506 ኪሎ ሜትር ነው። ከእስራኤል ጋር በድንበር የምትዋሰነው ኢራን ሳትሆን እንደ ደንቡ ሊባኖስ ነች። ስለዚህ ሊባኖስ በስልጣን ላይ ያለው መንግስት ከሂዝቦላ በስተቀር እንግዲህ የሊባኖስን ህዝብ ስንመለከት አንድ ሶስተኛ እንደማለት ነው። ክርስቲያኑ፣ እስላሙ፣ ሱኒና ሺኡ ከሺኡ በስተቀር ከሺኡ ውስጥ መከፋፈል አለ ነው የሚባለው። ብዙሃኑ የክርስቲያኖችና ሱኒ እስላሞች ይህንን ሀሳብ ደግፈውታል። እንግዲህ ወደፊት እንደሚተገበር ተስፋ አለኝ። ፋሲል ሽሎሞ እንደ አጠር አድርጋችሁ እንትመለከቱ የሚፈለገው ለመሆኑ ኳስታ ያላችሁ ሞንዲያልን
ቆይ እስኪ እንደ ዜና ብላድርግና ከዛ በኋላ ሽሎሞ ደግሞ በጣም እየተመለከተ እንደሆነ ስለሰማው ሽሎሞ ይመለከታል። ይሄ አዲስ ነገር ነው ለኔ። ይሄ አዲስ ነገር ነው። ይኸውልህ ምን አለ መሰለህ ብዙ ጊዜ የእግር ኳስ እኔ እንትን የለኝም፣ ግን ኤምቤፔ እና መሲን ስለምወዳቸው ፖርቱጋልና ወስን ወይ ኤምቤፔን ወይ ሜሲን ከሁለት አንዱን፣ ሁለቱም ወደድ አይቻልም። ወይ ፈረንሳይን ወይ አርጀንቲናን። አርጀንቲናን ትመርጣለህ ብዬ አምናለሁ። ስማ የሚቀጥለው ጨዋታ ሽሎሞ የሚቀጥለው ጥሎ ማለፍ ነው። አሁን ጥሎ ማለፍ ገብተዋል። ኦኬ 32 ቡድኖች የሚቀጥለው ጨዋታዎች አንዱ አርጀንቲናና ጀምሯል። ማን መሰለህ የሚጫወቱት? ኬፕ ቨርዴ። ኬፕ ቨርዴ አፍሪካ ሀገር ነች፣ ደሴት በምዕራብ አፍሪካ አካባቢ የምትገኝ ደሴት ነች። 600,000 ጥቁሮች የሚኖሩባት ደሴት ነች። በባርነት እዛ የተወረወሩ የሚኖሩባት። ለማን ነው ታዲያ የምትደብቁ? 600,000 ህዝብ ብቻ ለሚኖርባት ደሴት እና ለአርጀንቲና ሽሎሞ እኔ አሁንም ቢሆን ብዙ ጊዜ ታውቃለህ እኔ ጋና፣ ፕሮፌሽናል ሴኔጋል፣ እነዚህ ሀገሮች ሴኔጋል የእነዚህ አቀንቃኞች ነኝ ከሞላ ጎደል። ከነሱ መሆን ይለያል። እዚህ ላይ ዞሮ ዞሮ ፋሲል አሁን አንተ እንደምትናገረው አንተ ፋሲል አሁን ኬፕ ቨርዴን ለመደገፍ ጥረት እያደረክ ነው። ሽሎሞም እነሱ እንዲደግፍ እያልክ ነው። ይሄ አሁን አንተ እነሱ ጥቁር በመሆናቸው ነው። እኔ ደግሞ አርጀንቲና እንድታሸንፍ ነው የምፈልገው። ሰምተኸዋል አይደል እንዴ? ሰምተኸዋል። እኔ ደግሞ አርጀንቲናን ነው የምመርጠው። እኔ ደግሞ ምክንያቱም ሀገራችን የሚደግፍ እኛም እንደግፈዋለን። ዞሮ ዞሮ በኳስ ውስጥ በስፖርት ውስጥ ፖለቲካ ባይገባ መልካም ነበር። ነገር ግን ገብቷል። ከገባ ደግሞ ለሀገራችን እውቅና ይምሰል፣ ለሀገራችን የሚደግፍ አለው ለሚል እንደ አርጀንቲና ፕሬዚዳንት አይነቶችን ብዙ እንዲኖር እንፈልጋለን፣ እናበረታታለን። ጠላቶቻችን አይቸው ሽሎሞ ጠላቶቻችን ቱርክና ኢራንም ተባረው እንደወጡ ታውቃላችሁ አይደል? ጠላቶቻችን እውነት ነው። ቱርክና ኢራን ተባረው ወጥተዋል። እውነት ነው። እሺ ሁለታችሁም እጅግ በጣም አመሰግናለሁ።